ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምሩግለን ባለንበት ሰዓት አቆጣጠር የዛሬ ግንቦት 11 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል በተለያዩ ግንባሮች የወሰዳቸው ያሉ ወታደራዊ እርምጃዎች መጠናከር፣ ካድሬዎቹና አገዛዙ የጤና ባለሙያዎች ንቅናቄና አድማው፣ አዲሱ አዋጅና መሬት አዋራጁ የጅቡቲ እርምጃ፣ የሰጋው አገዛዝና ፓርኮቹ፣ የሶማሌላንድ ፈንጠዚ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በጎጃም ግንባር በተለያዩ አቅጣጫዎች የወሰደውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአገዛዙ ስልጣን አስጠባቂ ወታደሮች መካከል ዙ 23 ተኳሽ ለፋኖ እጁን ሰጥቷል። የሚከዱ ስልጣን አስጠባቂ ወታደሮች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ሁለተኛው ተፈራ ዳምጤ ክፍለ ጦር አካል የሆነው ደጋዳሞት ብርጌድ በዛሬው ዕለት ቦታ 11 ቀን 2017 ዓ.ም በአገዛዙ ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት ፈጽሞ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል ሁለተኛው ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ አስታውቋል። ራሱን መከላከያ ብሎ የሚጠራ የአብይ አገዛዝ ስልጣን አስጠባቂ ሰራዊት ድንገተኛ ጥቃት የደረሰበት ሲሆን የስሙ ካብና አዲስ ዓለም በተባሉ ስፍራዎች ላይ ከፈረስ ቤት ከተማ ለሬሽን ቅብብልና ለኃይል ቅያሪ ብሎ ወደ ደንበጫ ወረዳ በተንቀሳቀሰው የጠላት ስልጣን አስጠባቂ ጦር ላይ ከማለዳው 1 ሰዓት ጀምሮ እስከ 5 ሰዓት ተኩል በተደረገ መጠነ ሰፊ ጥቃት ከ20 በላይ አገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ በርከት ያሉት መቁሰላቸውን አንድ የጠላት ወታደራዊ ፓትሮል ተመቶ ከጥቅም ውጭ የሆነ ሲሆን የአገዛዙ ኃይል በቢኤም 107 እና በዙ 23 ጭምር የታገዘ ውጊያ ቢያደርግም በወገን ላይ ምንም አይነት ሰብአዊና ቁሳዊ ኪሳራ ለመድረሱን ጠላት የተወሰደበትን የደፈጣ ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ብርጌዱ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ቀኝ ጌታ ወፍታሄ ንጉሴ 6ኛ ክፍለ ጦር ኢንጂነር ክብር ተመስገን ብርጌድም ተመሳሳይ አስደናቂ ኦፕሬሽን በዛሬው ዕለት የፈጸመ ሲሆን ከአርሶ አደሩ ላይ በውድ የሸጡትን ማዳበሪያ ብር ለማሳለፍ ከፈረስ ቤት የተነሳውና ይህንኑ ኃይል ለመቀበል ከደንበጫ የወጣውን ወራሪ ሰራዊት ላይ የኢንጂነር ክብር ተመስገን ብርጌድ ፋኖች አንጀኔ ላይ ደፈጣጥለው በመጠበቅ ከጀግኖቹ የደጋዳሞት ብርጌድ ፋኖች የተረፈውን ወራሪ ሰራዊት እንደ ቋያ እሳት ሲለበልቡት ውለዋል ሲል ህዝብ ኃይሉ ባወጣው መግለጫ ጠቅሷል። ውጊያው ከቅቤ ገደል እስከ ጨረቃ የተደረገ ሲሆን በርካታ የወራሪ ሰራዊት ሙትና ቁስለኛ መሆኑን መረጃው ጠቅሷል። ይህ በእንዲህ እንዳለ ያገዛዙ ስልጣን አስጠባቂ ጦር የአማራ ፋኖ ብሔራዊ ኃይል ምስረታንም ተከትሎ ከጊዜ ወደ ጊዜ እጁን እየሰጠ ሲሆን የዙ 23 ተኳሽ ማስከዳት መቻሉም ታውቋል። አምሳለቃ ጋሻው ጌታወይ ጓንጉል የተባለው ይሄው የአገዛዙ የዙ 23 ተኳሽ የሰሜን ወሎ ላስታ ተወላጅ 57ኛ ክፍለ ጦር 403ኛ ኮር የክፍለ ጦሩ ዙ 23 ተኳሽ ሲሆን የአገዛዙ ዘራፊና ጨፍጫፊ ራሱን መከላከያ ብሎ የሚጠራው ሰራዊት ከዚህ በላይ ህዝቤን አልወጋም በማለት ግንቦት 10 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 8ኛው በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድን ከነክላሹ መቀላቀሉ ተገልጿል። አገዛዙ በተደጋጋሚ በፋኖ ስም ያሰማራቸውና በፋኖ ስም ሲንቀሳቀሱ የነበሩ ካድሬዎቹን እያወጣ ባለበት በዚህ ወቅት በተቃራኒው ያገዛዙ ስልጣን አስጠባቂ ወታደሮች ለፋኖ እጃቸውን የሚሰጡ ከጊዜ ወደ ጊዜ ቁጥራቸው እየጨመረ መምጣቱ ተገልጿል። ይህ በእንዲህ እንዳለ አብይ አህመድ የሚተማመንባቸው ሁኔታዎች በፍጥነት እየተቀያየሩ መሆኑን ከአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ካሉት አመራሮች አንዱ የቀጠናው ህዝብ ግንኙነት ኃላፊ ፋኖ ማርሸት ጸው አስታወቀ። አብይ የተደገፈባቸው ምሰሶዎች አፈራርሰናቸዋል አለኝ የሚለውን ሁሉ አሳጥተነዋል። ጥቅል እምነትና ጅምላ ፍረጃ ውስጥ የነበረው የአብይ መንጋ ከብልጽግና ባሻገር አማራጭ ስርዓት ፍለጋ እንዲንከራተት አድርገናል። የህልውና ጥያቄውን በአዳራሽ ውስጥ ጫጫታ ብቻ ለማፈን የሞከሩት ወጣት ወደ አደባባይ የጠመንጃ ትግል አምጥተን በማደራጀት በማሰልጠን በማስታጠቅ የግርጌና የራስጌ ጠላቱን የለየ ትውልድ እንዲሆን አድርገናል ሲል ያለውን ተጨባጭ ሁኔታ በተመለከተ ገልጿል። ህዝባችን የሚመኘውን ከብሔራዊ ስጋት ነጻ የመሆን ዓላማ በእውቀት በጥበብ በፍልስፍና በጀግነት በመስዋዕትነት ጭምር ታጅቦ በእጁ እንዲያስገባ እያደረግነው ነው። አማራን በንቀት በጥላቻ በትዝብት በባለቤት አልባነት ይመለከቱት የነበሩት የቅርብና የሩቅ ኃይሎች አደብ አስገዝቷቸዋል። የተቆጠሩ አማራዊ መታገያ ጥያቄዎቻችን እንደ ወርቅ አንጥረን በማውጣት ራሱ አማራው ኢትዮጵያውያን ጎረቤቶቻችን ዓለም አቀፍ ተቋማትና አያላ መንግስታት እንዲያውቋቸውና እንዲገነዘባቸው አድርገናል። አካሉ የደነደነ አእምሮ የበለጸገ የነጠረ መስመር የተሰመረለት ማንኛውም ፈተና መቋቋም የሚችል መዳረሻውን የሚያውቅ የአዲስ ትውልድ ግንባታው ተጠናክሮ ይቀጥላል። ትውልዱን ባለመረዳት እዚህም እዚያም የሚወረወሩ ካለፈው ዘመን የአማራ ውድቀት ስልቶች የተቀዱ የጠላት አካሄዶች ሙሉ በሙሉ አክሽፈናል በማለት ፋኖ ለወራት ያሰለጠናቸው ኮማንዶዎች ምርቃትን ፊልም በማያያዝ አስተያየቱን አስፍሯል።
በመላው ኢትዮጵያ የተጀመረው የጤና ባለሙያዎች የሥራ ማቆም አድማ 6ኛ ቀኑን በያዘበት በዛሬው ዕለት የኢትዮጵያ የጤና ባለሙያዎች ንቅናቄ ሙሉ በሙሉ የሥራ ማቆም ጥሪ ማስተላለፉን ተከትሎ በአዲስ አበባና በተለያዩ ከተሞች በሚገኙ አንዳንድ ሆስፒታሎች የሕክምና አገልግሎት መስጠት መቋረጡም ተገለጸ። በአርሲ ዞን አሰላ ከተማ የሚገኝ የአሰላ ማስተማሪያ ሪፈራል ሆስፒታል የሚሰሩ የጤና ባለሙያዎች ተቋሙ ሙሉ በሙሉ የሥራ ማቆም አድማ ውስጥ መግባቱን ገልጸው ፕሬዝዳንት ሆነ ጀማሪ የሕክምና ባለሙያዎችን በስራ ቦታቸው አልተገኙም ተብለዋል። ከአዲስ ስታንዳርድ ጋር ቆይታ ያደረጉ አንድ የጤና ባለሙያ እንደገለጹት ሙሉ በሙሉ የሥራ ማቆም አድማው መደረጉን ጠቁመው ነገር ግን አንዳንድ ታማሚዎችና ጥቂት ነርሶች በክፍሎች ውስጥ ቀርተዋልም ብለዋል። እኚሁ የጤና ባለሙያ አክለውም በድንገተኛ ክፍል ጥቂት አጠቃላይ ሐኪሞች ነርሶችን ብቻ ይገኛሉ ሲሉም ገልጸዋል። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ በሚገኘው የሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚሰሩ አንድ የጤና ባለሙያ እንደተናገሩት በሆስፒታሉ የሚገኙ አጠቃላይ ሐኪሞች ሙሉ በሙሉ የሥራ ማቆም አድማውን መሳተፋቸውና ሌሎችም የሰራተኛ አባላትም ግን አሁንም እየሰሩ ናቸው ብለዋል። እኚሁ እማኝ አስተያየታቸውን ሲቀጥሉ የሆስፒታሉ አስተዳዳሪዎች የዕለት ከዕለት እንቅስቃሴውን ለማስተዳደር የሕክምና ተማሪዎችን እየተጠቀሙ መሆናቸውንም ጠቁመዋል። አብዛኛው የሥራም ጫና ለመሸፈን የ5ኛ ዓመት የሕክምና ተማሪዎችን ወደ ሥራ አስገብተዋቸዋል ያሉት እማኙ እነዚህ ተማሪዎችም ያለ በላይ ተቆጣጣሪ ለመስራት ገና ብቁ አይደሉም ጊዜም ይጠይቃቸዋልም ሲሉ አስጠንቅቀዋል። በኦሮሚያ ክልል ባሌ ዞን በሚገኘው የመዳ ወላቦ ዩኒቨርሲቲ ጎባ ሪፈራል ሆስፒታል የሚሰሩም ሌላ የጤና ባለሙያ እንደዚሁ እንደተናገሩት ከዛሬ ማለዳ ጀምሮ ሁሉም የጤና ባለሙያዎች ስራ አቆመዋል። ቀደም ሲል ከነበረው ከፊል የሥራ ማቆም አድማ አሁን ላይ ወደ ሙሉ በሙሉ የሥራ ማቆም መቀየሩን አመላካች ነው ሲሉም ተደምጠዋል። ይበዚህ እንዳለ በዛሬው ዕለት ማለዳም በሶስት ዋና ሆስፒታሎች ማለትም በዳግማዊ ምኒልክ ሪፈራል ሆስፒታል፣ በዘውዲቱ መታሰቢያ ሆስፒታልና በየካቲት 12 ሜዲካል ኮሌጅ ሆስፒታል የአገልግሎት መስተጓጎል በስፋት የተስተዋለ ሲሆን የተወሰኑ የድንገተኛ ሕክምና ክፍሎች ብቻም ስራ ላይ መዋላቸውም ተመልክቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም በትላንትናው ዕለት ባወጣው መግለጫ መንግስት የጤና ባለሙያዎችን ጥያቄ ቀጥተኛ መልስ ከመስጠት ይልቅም በተቃራኒው እንቅስቃሴም ሲያደርግ መታየቱ አግባብነት ያለው አይደለም በማለት መተቸቱም ተመልክቷል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናልን ጨምሮ በርካታ አገር በቀል የሙያ ማህበራት የሥራ ማቆም አድማው በአስቸኳይ መፍትሄ እንዲያገኝና የመሰረታዊ ጥያቄ ያቀረቡም ባለሙያዎችም ጥያቄያቸው በአስቸኳይ እንዲመለስ የታሰሩም እንዲፈቱ ሲሉ መጠየቃቸው መዘገባችን ይታወሳል። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ዳግም ክተት ወራይሉ ክፍለ ጦርና የላስታ ሳምነው ኮር እሸት ክፍለ ጦር በየበኩላቸው በጠላት ላይ ድል መቀዳጀታቸውን አስታወቀ። የአማራ ፋኖ ብሔራዊ ኃይል ዛሬ ግንቦት 11 ቀን 2017 ዓ.ም ንጉስ ሚካኤል ኮር ዳግም ክተት ወራይሉ ክፍለ ጦርና የላስታ ሳምነው ኮር እሸት ክፍለ ጦር በየበኩላቸው የወሰዱትን ወታደራዊ እርምጃ ተከትሎ ድል መቀዳጀታቸውን ገልጿል። በዚሁም ንጉስ ሚካኤል ኮር ዳግም ክተት ወራይሉ ክፍለ ጦር ዛሬ ግንቦት 11 ቀን 2017 ዓ.ም ሬሉና ለጋዲ ወረዳ አዋሳኝ ሸክፍ ቀጠና ግብር ለመሰብሰብ ያገዛዙ ጥምር ጦር እንቅስቃሴ ቢያደርግም የታየ የተሰማ ሻለቃ በከበባ በማስገባት በጠላት ላይ ወሰደውን እርምጃ ተከትሎ ሙትና ቁስለኛ ያደረገ ሲሆን በዚህም እስከ 10 የሚደርሱ የጥምር ጦር አባላት ሲደመሰሱ ከ8 ያላነሱ መቁሰላቸውን አስታውቋል። አገዛዙ የገጠመውን የገንዘብ እጥረት ከማህበረሰቡ እሰበስባለሁ ያለው እቅዱ አለመሳካቱን ተከትሎ ህዝቡ ለራሱ መግደያ ለአሸባሪ መክፈል እንደሌለበት እያመነ መምጣቱን በወረዳው ከተማ ያሉ በግዳጅ ከአቅም በላይ ክፈሉ የተባሉ እንደሚደበደቡ በቀጠና ያለው ፋኖ ቅሬታ እስከማቅረብ መድረሳቸውን ይኸው መግለጫ አስታውሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል የላስታ ሳምነው ኮር እሸት ክፍለ ጦር የደፈጣ ጥቃት የፈጸመ ሲሆን ዛሬ ግንቦት 11 ቀን 2017 ዓ.ም በወሎ ቤት አማራ በላስታ ሳምነው ኮር ስር በአርበኛ የነው እንየው የሚመራው እሸት ክፍለ ጦር የተውጣጡ አነስተኛ ቁጥር ያላቸው ፋኖዎች በብልጽግና ወንበር አስጠባቂ ሰራዊት ላይ የታቀደና የተጠና ውጤታማ የደፈጣ ጥቃት ሰንዝረው ድል መቀዳጀታቸውን ገልጿል። በቀጠና ፋኖ ህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው ይፋ ባደረገው በዚሁ የአማራ ፋኖ ብሔራዊ ኃይል መግለጫ በእሸት ክፍለ ጦር ዘመቻ መምሪያ በአርበኛ ኮስትር አሸነፍ መሪነትና በበሪሁን ሻለቃ ምክትል አዛዥ ፋኖ ደጀን ድንቁ አስተባባሪነት በዚሁ የዛሬ ግንቦት 11 ቀን 2017 ወታደራዊ የደፈጣ ጥቃት 5 ፓትሮል 3 ሲኖ 1 አይሱዚና 1 ካሶኒ ተሽከርካሪዎች በመጫን ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦር የብልጽግና አመራሮችን
በማጀብ ከቅዱስ ላሊበላ ከተማ ወደ ጋሸና ከተማ በመሸኘት ላይ ያለ ድብኮ ከተማ ላይ ልዩ ስሙ የድሮ ላይ ነበልባሎቹ የሰነዘሩትን የደፈጣ ጥቃት ተከትሎ ከአገዛዙ ዙፋን ጠባቂ ጋር ከረፋዱ 3 ሰዓት እስከ 4 ሰዓት ድረስ በሰነዘሩት ጥቃት ጠላትን ሙትና ቁስለኛ ማድረግ መቻላቸውን ገልጿል። ጠላት ያሰበው ሳይሳካ ሙትና ቁስለኛውን በአንድ ፓትሮል በመጫን የቀረ ኃይል ወደ መጣበት መፈርጠጡ ተገልጿል። በአምቡላንስ መኪና ጭኖ መፈርጠጡን የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያብይን ጨምሮ መግለጹን ይኸው መግለጫ አስታውሷል። ይህ በእንዲህ እንዳለ ያገዛዙ ስልጣን አስጠባቂ ጦር ወታደራዊ አዛዦች ፉከራቸው ቀጥሏል። በሁለት ወራት ውስጥ የፋኖን እንቅስቃሴ እናጠፋለን በሚል 2 ዓመት ተዋግተው ያልቻሉትን በ3 ወር ውስጥ ትጥቅ ብቻ ሳይሆን ቀበቶ እናስፈታለን ያሉትን የአማራ ህዝብ ራሱን ለመከላከል የሚያደርገውን ጦርነት እናጠናቃለን በሚል ዛሬም ፉከራቸውን ቀጥለዋል። ከዘመቻ አንድነት በፊት በተመሳሳይ ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ጽንፈኛ ብለው የፈረጁትን ፋኖን ቆሞ የማይዋጋበት ደረጃ አድርሰናል የሚል ተከታታይ መግለጫ ይሰጡ እንደነበር አይዘነጋም። ያገዛዙ ስልጣን አስጠባቂ ወታደሮች ለአብይና ጓደኞቹ ስልጣንና ዘረኛ አጀንዳ ሲባል አንሞትም በማለት በተለያዩ ግንባሮች እጃቸውን መስጠት ተጠናክሮ የቀጠለ ሲሆን የጦርነቱ መራዘምን ተከትሎ ተስፋ መቁረጣቸውን በተደጋጋሚ መጥቀሳችን አይዘነጋም። በሁለት ወራት ውስጥ ውጊያውን አጠናቀን የክልሉን ጸጥታ የክልሉ ሰዎች ያስከብራሉ የሚለው ቅስቀሳ ሞራሉ እየወደቀ ላለው ያገዛዙ ስልጣን አስጠባቂ ጦር ሞራል እንዲዋጋ ለማድረግ የታቀደ ሲሆን ውጤት እንደማያመጣም እየተገለጸ ይገኛል። በቅርቡ የቀድሞ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በፋና ቴሌቪዥን ቀርበው ባካሄዱት ቃለ ምልልስ ያነሷቸው ጉዳዮች ከክልሉ የጸጥታና የሰላም ቢሮ ከፕሬዝዳንቱ ጽህፈት ቤትና ከህወሓት በኩል ከፍተኛም ተቃውሞ ማስነሳቱም ተመለከተ። የፌዴራል መንግስቱ አቶ ጌታቸውን ተጠቅሞ የስም ማጥፋት ዘመቻ እያካሄደ ነው፣ የፕሪቶሪያውን የሰላም ስምምነት የጣሰ ነው፣ ተግባሩ ኃላፊነት የጎደለውና የክልሉን ብሔራዊ ጥቅም የሚጎዳ ነው የሚሉም ትችቶችም ተመልክተዋል። አቶ ጌታቸው ረዳም ከፋና ቴሌቪዥን ጋር በነበራቸው ቆይታ የትግራይ የጸጥታ ኃይሎች አመራሮች በወርቅ ማውጣትና የንግድም ተግባር የመንግስት ገንዘብ በመዝረፍ በህገወጥ የሰዎች ዝውውር ተሳትፈዋል ሲሉ በስም በመጥቀስም መወንጀላቸው ይታወሳል። አሁን ላለንበት ትርምስና ስርዓት አልበኝነት የበቃ ነው መጠየቅ የሚገባቸው ባለመጠየቃቸውና በወንጀል ሰንሰለት ውስጥ ያሉ ሰዎች ባለመጋለጣቸው ነው ማለታቸው አይዘነጋም። አሁን ባለው ሁኔታ ከትግራይ ክልል ህዝብ ጥቅምም ሆነ ከሰላሙ ጋር የተያያዘ ምንም አጀንዳ በሌላቸው ጥቂትም ጥቅመኞች በአፈና ውስጥ ያለ ነው ሲሉም መገለጻቸው አይዘነጋም። አቶ ጌታቸው ባነሷቸው ጉዳዮች ዙሪያ ባሳለፍነው ሳምንት መግለጫ ያወጣው የትግራይ የሰላምና የጸጥታ ቢሮ ሲሆን የፌዴራል መንግስቱ አቶ ጌታቸው ረዳን ተጠቅሞ ከፕሪቶሪያው የሰላም ስምምነት ውጪ በተደጋጋሚ ትንኮሳ በማካሄድ የፕሪቶሪያውን የሰላም ስምምነትን ለማፍረስ ብዙ ርቀትም እየተጓዘ ነው ሲል ወንጅሏል። ይህ አካሄድ ለሁላችንም የማይጠቅም እናም ሰላማዊ ጉዟችን ወደ ኋላ የሚመልስ አደገኛ አካሄድ ነው ያለው መግለጫው የፌዴራል መንግስቱ አካሄዱን እንዲመረምርም ሲል ጠይቋል። የትግራይ የሰላምና የጸጥታ ቢሮ ውሸትናም ቆዳም እያደረ ይቀላል በሚል ርዕስ ባወጣው መግለጫ አቶ ጌታቸው በተለያዩ የጦርነት አውድማዎች የተቃጠሉ መሳሪያዎች የመንግስትን አሰራር ሳይከተል በራሳቸው ፍቃድ እንዲነሱና እንዲሰበሰቡ ትዕዛዝ ሰጥተዋል እያሉ የትግራይ ጄኔራሎችን እንደሰረቁትም አስመስለው አቅርበዋልም ሲል ተችቷቸዋል። ከዚህም በተጨማሪ መግለጫው አቶ ጌታቸው ረዳ የትግራይ ሰራዊትን አመራሮችና አባላት ሊገድሉኝ አቅደው ነበርም ከሞት ተርፌ አምልጫለሁ በማለት በመገናኛ ብዙሃን በኩል የውሸትም ርቀትም ሲሄዱ ተስተውሏልም ሲል ወንጅሏቸዋል። እንኳን በትግራይ ክልል ህዝብም ትግል ይብዛም ይነስም ተሳትፎ የነበረው ሰው ልንገድል ቀርቶም ህዝባችንን ለማጥፋትም ሊወጉን የመጡ የጠላቶቻችን ወታደሮችንም እንኳን ማርከን እህልና ውሃም ሰተን አስተምረንና አንጸን ለክብርና ለማዕረግ የምናበቃ መሆናችን የኢትዮጵያ ህዝብ ምስክራችን ነው ሲልም ተደምጧል። አቶ ጌታቸው ረዳም አሰላለፉን ቀይሮ ወደ ብልጽግና እስከሚሄድበት ቀን ድረስ ሁሉም የትግራይ የጸጥታ ኃይሎችም እንደ ጓዳቸውና መሪያቸው እንጂ እንደ ጠላታቸው አይተውትም ሞትም ተመኝተውለትም አያውቁም፣ ጫፉንም የሚነካ ሰው እንደሚኖርም አይፈልጉም ነበርም ሲል ገልጿል። አሁንም ቢሆን የፈለግነውን የፖለቲካ ልዩነት ይዞ ወደ ቤቱ ተመልሶ ቢመጣም ማንም ሊነካው የሚችል ሰው እንደሌለ ማረጋገጥ እንፈልጋለን ሲል የትግራይ ክልል የጸጥታ ቢሮ በመግለጫው ላይ ጠቅሷል። የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ባንታ ባተ አንደኛ ኮር አጼ ፋሲል ክፍለ ጦርና ኢንጂነር ስመኘው ተወርዋሪ ክፍለ ጦር ዛሬ ያደረጉትን ውጊያ ተከትሎ ድል መቀዳጀታቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎንደር ግንባር ሜጀር ጀነራል ባንታ ባተ አንደኛ ኮር አጼ ፋሲል ክፍለ ጦርና ኢንጂነር ስመኘው ተወርዋሪ ክፍለ ጦር ዛሬ ግንቦት 11 ቀን 2017 በኪንቲ በአባ ጎንዳ በመርውሃ በጉራምባ ጠላትን ከንጋቱ 11 ሰዓት ጀምሮ ሲቀጠቅጡት ማርፈዳቸውን በዚህም አንድ ብሬን 6 ክላሽ 7
7 የእጅ ቦምብ 24 የጠላት ኃይል ሲደመሰሱ 16 በመማረክ በጠላት ላይ የተሟላ ድል በመቀዳጀት የጠላትን ኃይል ከበው መግቢያ መውጫ በማሳጣት ድል መቀዳጀታቸውን በአማራ ፋኖ ብሔራዊ ኃይል በቀጠናው የህዝብ ግንኙነት ኃላፊ ሆነው ፋኖ ዮሐንስ ንጉስ ሙጬ ያስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ዋንታ ባተ አንደኛ ኮር ጉና ክፍለ ጦር መቅደላ ብርጌድ በተመሳሳይ በጠላት ላይ ድል መቀዳጀቱ ተገለጸ። ራሱን አፋድ ብሎ የሚጠራው አመራሮቹ ላገዛዙ እጃቸውን በባንዳነት እየሰጡ የሚገኘው አደረጃጀትና ያገዛዙ ጥምር ጦር በጋራ በመሆን የመቅደላ ብርጌድን ለመደምሰስ ወደ ቦታው ቢጓዙም በተወሰደባቸው የአጸፋዊ እርምጃ 2 ምርኮኛና 4 ክላሽንኮቭ መሳሪያ አስረክበው የቀረው ኃይል መፈርጠጡን ከአካባቢ የወጣው ተጨማሪ መረጃ ይገልጻል። ግንቦት 11 ቀን 2017 ዓ.ም ከሰዓት በኋላ 9 ሰዓት የጀመረው አውደ ውጊያ እስከ ምሽት ድረስ የቀጠለ መሆኑን ከአካባቢ ያገኘነው መረጃ ይገልጻል። እውነተኞቹም ፋኖች ደመሳለሁ ማለት ከባንዳ የአፋድ ቅጥረኞች ጋር ግንባር በመፍጠር የመጣው የጠላት ኃይል ያልጠበቀውን ጥቃት ማስተናገዱ ተገልጿል። ይህ በእንዲህ እንዳለ ሰሞኑን የውስጥ ተልእኮውን በመጨረስ ለአገዛዙ ጄን ሰጥቻለሁ ያለው ከሃዲው ጸዳሉ ደሴ አንዳንዶች ጃል ጸዳሉ ደሴ እያሉ መጥራት የጀመሩት የክህደት እርምጃውን በማውገዝ በጊዜው ወንድሙ ዘመነ ጸዳሉን ሳይቀር እርምጃ ከናጃቢዎቹ በመውሰድ እኛ ለአማራ ህዝብ እንጂ ልንታገል የወጣ ነው ለአብይ አህመድ እጃችንን ልንሰጥ አይደለም በማለት በሴራ ጦሩን ጭምር እጅ ለማሰጠት ያደረገው ሙከራ መክሸፉን ተከትሎ ያለ መሪ ቀርቶ የነበረው ክፍለ ጦር የአማራ ፋኖ ብሔራዊ ኃይልን መቀላቀላቸውን አርበኛ ሲሳይ አሸብር ገልጾ አባይ ጥቁር ነበር ከሰል የመሰለ እየጠራ መጠ ኩል እየመሰለ በማለት የባንዶቹ አስተላለፋቸውን ማስተካከል ተከትሎ ጀግኖቹ እውነተኛ ወንድሞቻቸውን መቀላቀላቸውን ምክንያት ማድረግ ሀሳቡን አጋርቷል። ይህ በእንዲህ እንዳለ ለአገዛዙ እጁን የሰጠውና እስክንድር በሚመራው አደረጃጀት ከከፍተኛ አመራሮች አንዱ የሆነው ከሃዲው ጸዳሉ ደሴ እንደተጠበቀው አገዛዙ ያዘጋጀላቸውን ምክንያት በመደርደር ለክህደቱ ትግሉ ተሽጧል የሚል ታፔላ ለመለጠፍ የሞከረ ሲሆን በትግሉ ውስጥ የጠላትን ጉዳይ ሲያስፈጽም እንደነበር በተደጋጋሚ በወንድሞቹ ላይ ያደርገውን ትንኮሳ ተከትሎ ለፈጸመው ክህደት ጠመንጃውን አውርዶ አበባ ያስታቀፈው የአማራ ህዝብን ለማጥፋት ጦር ያዘመተው አገዛዝ ጉያ ስር ተደብቆ ብዙ የባንዳነት ተግባሩን ለመቀጠል ቆርጦ መነሳቱን ያሳያል ተብሏል። ጸዳሉ ደሴ በተጨማሪ ሌላ በተመሳሳይ አፋድ አደረጃጀት ውስጥ የነበረ በለጣ እንዳርጌ ወይም ቆራጡ በሚል ስም የሚሞካሸው ጭምር ያጅቡት የነበሩትን የፋኖ አባላት ጭምር በማታለል ለአገዛዙ እጄን ሰጥቻለሁ ብሏል። አፋድ ዳውንት ላይ ከአብይ አገዛዝ ጋር ያደረገው ድርድር ውጤት ነው የተባለው የክህደት ተግባር ወልቃይትና ራያን በሽፋን በመጠቀም ለወልቃይትና ራያ ተቆርቋሪ በመምሰል ክህደታቸውን ለመሸፈን የሚያደርጉት እንቅስቃሴ ውጤት አያመጣም የሚሉ አስተያየቶች ተከትለው ሲቀርቡ ቆይተዋል። ቋራ ላይ ቃል ኪዳን የገቡትና የአማራ ፋኖ ብሔራዊ ኃይልን ያቋቋሙት 4ቱ የፋኖ አደረጃጀቶች ወልቃይትና ራያን ጨምሮ በአማራ ርስቶች ላይ እንደማይደራደሩ አስቀድሞ መግለጻቸው አይዘነጋም። እነዚህ ለአገዛዙ እጃችንን ሰጥተናል ያሉት ባንዳዎች ዛሬ በህዝቡ ላይ የሚደረገውን ጭፍጨፋ በባንዳነት የደገፈው የባዴን አመራሮችና የአብይ አገዛዝ ስልጣን አስጠባቂ ወታደራዊ አዛዦች ጋር በደብረ ታቦር ከተማ መምከራቸውን ያገዛዙ መገናኛ ብዙሃን ዘግበዋል። የጤና ባለሙያዎች ንቅናቄ በፍርሃት ቆፈን ውስጥ የነበረውን ህዝብ የለውጥ ስሜት ማነቃቃቱ እየተገለጸ ነው። አገዛዙ የተምታቱ መግለጫዎች እየሰጠ ነው። ጥቂት ካድሬዎችን ከቦታ ቦታ እያዘዋወረ ፎቶግራፍ ከማስነሳት አልፎ የራሱን ካድሬዎች ጭምር ጋዋን እያስለበሰ ሆስፒታሎች ሙሉ ናቸው የሚል ዘመቻ ያደረገውም ውጤት እንዳላመጣ ታውቋል። የጤና ባለሙያዎች ጽናትና የንቅናቄያቸው ፍሬያማነት ሌሎችም ንቅናቄው እንዲቀላቀሉ በር እየከፈተ መሆኑም ተጠቅሷል። የኢትዮጵያ ጤና ባለሙያዎች ለአንድ ወራት ቅድሚያ ማስጠንቀቂያ በመስጠት የተሟላ የሥራ ማቆም አድማቸው ዛሬ በይፋ የተጀመረ ሲሆን በበርካታ ሆስፒታሎች አዲስ አበባን ጨምሮ የጤና ባለሙያዎች የተሟላ የሥራ ማቆም አድማ ማድረጋቸውን ተከትሎ አልፎ አልፎ ወደ ሆስፒታል የመጡ የአገዛዙ ካድሬ የጤና ባለሙያዎችን በመጠቀም ከአንዱ ሆስፒታል ወደ ሌላው ከአንዱ ጤና ጣቢያ ወደ ማያውቁት ሆስፒታል በመውሰድ እነዚህን በሰርቪስ እየሰበሰቡ ፎቶግራፍና ቪዲዮ እየቀረጹ የጤና ባለሙያዎች በተሟላ መንገድ ስራቸው ላይ ናቸው የሚል መግለጫ የሚሰጡ ቢሆንም በተቃራኒው ከነገ ግንቦት 12 ቀን 2017 ዓ.ም ጀምሮ ወደ ስራ ያልገባ እናባረራለን የሚል ፉከራም አስከትለው እያቀረቡ ነው። የጤና ሚኒስትሯ የተምታታው የዚሁ የካድሬዎቹ ንግግር መግለጫ የሰጠች ሲሆን የጤና ባለሙያዎች ስራቸው ላይ ናቸው ካለች በኋላ መልሳ በተመሳሳይ ለማስፈራራት ያደረገችው ሙከራ ተቀባይነት አጥቷል። የታሰሩ የጤና ባለሙያዎች በአስቸኳይ እንዲፈቱ ንቅናቄውን የደገፉ የህግ ባለሙያዎች ጥሪ ያቀረቡ ሲሆን ታስረው የተፈቱና እንግልት የደረሰባቸው የጤና ባለሙያዎች ሳይቀር ጸንተን
ይቁም፣ ጥያቄያችን ተቀባይነት እስኪያገኝ ድረስ የሥራ ማቆም አድማ ይቀጥላል። ህዝቡ ከጎናችን እንዲሰለፍ ጥሪ አድርገናል። የምንታገለው ለኛ ደሞዝ ብቻ ሳይሆን ለተቃወሰው የጤና ስርዓት ህዝቡ በቂ ሕክምና ሊያገኝ እንደሚገባ ያነሳናቸው ጥያቄዎች ጭምር ተካተዋል። ህዝቡ ይሄን አውቆ ከጎናችን ሊሰለፍ ይገባል። ሆስፒታል ሄዶ የታመመ ዘመዱን የሚያክምለት ሲያጣ፣ የደረሰች ወላድ ሚስቱን የሚያዋልደለት ሲጠፋ ጥያቄያችን ምን እንደሆነ ይገባዋል። ከጎናችን ሊሰለፍ ይገባል። በሕክምና ጦት ህይወታቸው ለሚያልፍ አገዛዙ ተጠያቂ ነው። ካድሬ የተምነሸነሸና በብልጭልጭ ፕሮጀክትና በጦርነት የአገሪቱ ሀብት እየወደመ ባለበት በዚህ ወቅት ብልጭልጭ ፕሮጀክቶችን በማቋረጥ የጤና ባለሙያውን ጥያቄ መመለስና ደሞዛቸውን መክፈል ይገባል የሚሉ ጥያቄዎች ጎልተው እየወጡ ሲሆን በህዝቡ ውስጥ በፍርሃት ሳቢያ በአገዛዙ ግፍ እየተማረረ ዝምታ መርጦ የነበረበትን ሂደት የጤና ባለሙያዎች ንቅናቄ ሰፊ የለውጥ መንፈስ በህዝቡ ውስጥ ማሰራጨታቸውን ህዝቡ የሚሰጣቸው የሞራል ድጋፍ እየተጠናከረ መሄድና ወደ አደባባይ ግልጽ ድጋፍ ሊያመራ የሚችልበት ድል በመኖሩ መምህራን፣ ሰራተኞች፣ የታክሲና የአውቶቡስ አሽከርካሪዎች፣ የከባድ መኪና አሽከርካሪዎችና በየደረጃው ያሉ የማህበረሰብ ክፍሎች በየበኩላቸው ተመሳሳይ ጥያቄዎቻቸውን በማንሳት እንዲቀላቀሏቸው ዛሬ ውስጡን የንቅናቄው አራማጆች ለተደራጁ ማህበራት ማህበራዊ ገጽ ጥሪ ማቅረብ መጀመራቸውን ያገኘነው መረጃ ይገልጻል። የጤና ባለሙያዎችን የዳቦ ጥያቄ ታፔላ በመለጠፍ ለማሸማቀቅ የሞከረው አገዛዝ ውጤት ያላመጣ ሲሆን ያልተጠበቀው የጤና ባለሙያዎች አንድነትና ጽናት ጥቂት ጊዜ ተቸግረውና ተንገላተው መብታቸውን ለማስከበር የሚችሉበት እድል እየሰፋ መምጣቱ እየተገለጸ ነው። አንዳንድ ካድሬዎች እየደወሉ ጓደኞቻቸውን ለማስፈራራት ያደረጉት ሙከራን በመቃወም ጭር ባሉ ሆስፒታሎች እዛም እዚህም ውርውር ለማለት የሞከሩ ያገዛዙ ካድሬዎች ፎቶግራፎቻቸውን ጭምር እየለጠፉ ከንቅናቄው በክህደት መሰለፋቸውን ሌሎች እንዲያውቋቸው የተደረገ ሲሆን አገዛዙ ካድሬዎቹን ጭምር ገዋን እያስለበሰ ፎቶግራፍና ቪዲዮ እየቀረጸ ሆስፒታሎች አሉ ለማለት ከሚያደርገው ድራማ ጎን ለጎን እናባራለን የሚለውም ቅስቀሳ በየቦታው ተጠናክሮ መቀጠሉ ታውቋል። የሰራችሁ የደሞዝ ጭማሪ ጠይቁ የሚለው ማግባቢያ ተቀባይነት እንደሌለውና ባለፉት 7 ዓመታት ጥያቄያቸውን በአደባባይ አቅርበው እየሰሩ ለመጠየቅ ያደረጉት ሙከራ ሌላው ቀርቶ ለአንድ ወር በቅድመ ማስጠንቀቂያ ወቅት ጥያቄያቸውን ቦታ ያልሰጠው አገዛዝ የሚያደርጋቸው ማስፈራሪያዎችና ተራ የተስፋ ቃሎች ተቀባይነት እንደሌላቸው በግልጽ የጤና ባለሙያዎችን ጥያቄ ደረጃ በደረጃ ሊቀበል እንደሚገባ ጥሪ እየቀረበ ይገኛል። የአሜሪካ አስተዳደር ኢትዮጵያን ጨምሮ ለበርካታ አገራትና ዓለም አቀፍ ድርጅቶችም ሲያቀርብ የነበረው የገንዘብ ድጎማ በመቋረጡ ክፉኛ ከተጎዱትም ዓለም አቀፍ ተቋማት መካከል አንዱ የሆነው የመንግስታቱ የጤና ተቋም የዓለም አቀፍም እርዱኝ ጥሪ አቀረበ። የኛ በጀትም ለትንባሆ ማስታወቂያ ወይም ለጦርነትም ከሚውለው ወጪም አይበልጥም ብሏል። በዶክተር ቴድሮስ አድሃኖም የሚመራው የዓለም ጤና ተቋም WHO ዋና ዳይሬክተሩ ዶክተር ቴድሮስም ዛሬ ከጄኔቫ ስዊዘርላንድ ባወጡት መግለጫ የአሜሪካ አስተዳደር የእርዳታ እጆቹን በመሰብሰቡ የዓለም ጤና ድርጅት በአመት የሚያከናውነውን ስራውን ለማስቀጠል የ2.1 ቢሊዮን የአሜሪካን ዶላር በጀት እጦት ስለገጠመው አባል አገራት ጉዳዩን ከግንዛቤ ውስጥ በመክተት ይህንን ከሲጋራ ማስታወቂያና ከጦርነት ወጪ የማይበልጠውን ያሉትን በጀት እንዲሸፍኑ ዶክተር ቴድሮስ ተማጽነዋል። ዓለማችን በየአንዳንዱ 8 ሰዓት 1 ቢሊዮን ዶላር ያወጣል። የሰው ልጆችን ለመግደል የሚውል ቦምብ አዝናቢ አውሮፕላን 1 ቢሊዮን ዶላር ይፈጃል ያሉት ዶክተር ቴድሮስ አድሃኖም በዓለማችን ላይ ለሰው ጤናም ጎጂ የሆነውን ትንባሆን ለማስተዋወቅ ኩባንያዎች በየሩብ ዓመቱ 2.1 ቢሊዮን ዶላር በሚያስተዋውቁበት በዚህ ዘመን ከ80 ዓመታት በላይ የሰው ልጆችን የጤና ዋስትና እንዲያገኙ ጥረት ሲያደርግ የቆየው WHO ዋንኛ ደጓሚው የአሜሪካ አስተዳደር ድጎማን በማቋረጡ ክፉኛ ፈተና ውስጥ ወድቋልም ብለዋል። በዓለማችን ላይ በ150 አገራት ውስጥ የሚሰራው WHO በቀጣዩ 2 ዓመታት የ4.2 ቢሊዮን የአሜሪካን ዶላር በጀት ወይም በየአመቱ የ2.1 ቢሊዮን ዶላር ገንዘብ መጠየቁም የተጋነነ አይደለም ያሉት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም የአሜሪካ አስተዳደርና ምዕራባውያን ሸሪኮቹ ትኩረታቸውን ወደ ሩሲያና ዩክሬን ጦርነት በማዘንበሉ እንደ WHO የመሳሰሉ ዓለም አቀፍ ድርጅቶች ገሸሽ ማድረጋቸው ቅሬታም ማሳደሩን ገልጸው በቀደመ አስተያየታቸው ዶክተር ቴድሮስ ፕሬዚዳንት ዶናልድ ትራምፕ አስተዳደር የወሰነውን ውሳኔ የተሳሳተም ብለውታል። በቀደመ የስልጣን ዘመናቸው ከኮሮና ቫይረስ መንስኤ ጋር በተያያዘ በተነሳ ውዝግብ አገራቸው አሜሪካም ከWHO አባልነት ያስወጡት ዶናልድ ትራምፕ የቀድሞ ፕሬዚዳንት ጆ ባይደን ስልጣን ሲይዙ አሜሪካ ወደ WHO አባልነት ዳግም ብትመለስም ዶናልድ ትራምፕ ወደ ነጩ ቤተ መንግስት ባለፈው ጥር ዳግም ሲመለሱ በፊርማቸው ባጸደቁት ፕሬዚዳንታዊ ትዕዛዝ ከWHO ጋር የሚሰሩ የአሜሪካ ዜጎች ድርጅቱን ለቀው እንዲወጡ አሜሪካም ለWHO የምትለግሰው ገንዘብ እንዲቋረጥ በመጪው ጥር ወር ከመንግስታቱ የጤና ተቋም WHO አባልነትም
ዳግም እንደምትወጣም ውሳኔ ማስተላለፋቸው አይዘነጋም። አገሪቱን አሳልፎ እየሸጠን የሚባለው አብይ አገዛዝ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ የሚፈቅድ አዲስ ረቂቅ አዋጅ ነገር ለፓርላማ ሊያቀርብ ነው። ሀገሪቱን በጦርነት በማመስ በርካታ የጦር መሳሪያና ብልጭልጭ ፕሮጀክቶችን የሚጨርስበትን ሀብት እየተበደረ በተቃራኒ የሀገሪቱን ሀብት አሳልፎ በመስጠት ለውጭ ዜጎች የተከለከሉ ቋሚ ንብረት የማስተዳደርና የማፍራት መብቶችን የሚሰጥ አዋጅ ያጸደቀው የአብይ አገዛዝ በሊዝ መሬት የሚይዙበትን አማራጭም አዲስ ረቂቅ አዋጅ አዘጋጅቶ ነገ ለፓርላማ እንደሚቀርብ ታውቋል። በዚህ ረቂቅ አዋጅ መሰረት የውጭ ዜጎች በኢትዮጵያ መሬት በሊዝ በባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ ሲሆን ነገ ለፓርላማው በሚቀርበው በዚህ ረቂቅ መሰረት ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150,000 የአሜሪካን ዶላር ሊመድቡ ይገባል ሲል አዋጁ በረቂቁ መጠቀሱን ኢትዮጵያን ኢንሳይደር ዘግቧል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣ ይህ አዋጅ የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው ከ2 ሳምንት በፊት ሲሆን አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበትና ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር ለመዘርጋት እንደሆነ በመግቢያው ላይ ማተቱን አስታውሷል። መኖሪያ ቤት ማለት ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ መዋል የማይፈቅድ ቤት እንደሆነ በአዋጅ ረቂቁ የትርጓሜ ክፍል ላይ ተቀምጦ ሆኖም ይህ መሰሉን ቤት ለመኖሪያነት ዓላማ የማከራየት መብት የተጠበቀ ነው ሲል በዚሁ ረቂቅ አዋጅ ተመልክቷል። በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት የማይንቀሳቀስ ንብረት ተደርጎ የሚወስደው የአዲሱ አዋጅ ትርጓሜ ክፍል ሊዝን አግባብነት ባለው ህግ መሰረት በጊዜ በተገደበ ውል ለመኖሪያ ቤት ግንባታ ዓላማ የሚውል የከተማ ወይም የገጠር ቤት የሚገኝበትን የመሬት ይዞታ ስሪት በሚል ፈቃድ ይሰጣል። የውጭ ዜጋ የማይንቀሳቀስ ንብረት ባለመብት ለመሆን የሚያስፈልግ አነስተኛ ገንዘብ 150,000 ዶላር ተደርጎ የተቀመጠ ሲሆን በህጉ ቅድመ ሁኔታ በሚል በረቂቁ የተጠቀሰው የወንጀል ሪኮርድ የሌለበት የሚል ጭምር እንደተካተተበት ተገልጿል። የአብይ አገዛዝ ዜጎችን በማንነት ሳቢያ በመለየት አዲስ አበባን ጨምሮ ቤታቸውና ንብረታቸውን በማፍረስ እያሰደደ በሚገኝበት በዚህ ወቅት የሀገሪቱን ሀብትና ንብረት በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ ንጹሃንን ለሚጨፈጭፍበት ድሮንና ለብልጭልጭ ፕሮጀክቶቹ ከፍተኛ እርዳታ ታደርጋለች የተባለችው አረብ ኤሚሬትን ጨምሮ በርከት ያሉ የአረብ ሀገራት ባለሀብቶች መሬቱን እንዲቀራመቱ የተመቻቸ አዋጅ መሆኑን ቋሚ ንብረት ለውጭ ዜጎች የሚፈቅደው አዋጅ ከ2 ሳምንት በፊት ረቂቁ አስታኮ መረጃዎች መውጣታቸውን ተከትሎ ቅሬታ ሲነሳ የቆየ ሲሆን በአዲሱ አዋጅ መሰረት በሊዝ ጨረታ አሸነፈ የተባለ ውጭ ሀገር ዜጋ ህንጻ ሰርቶ ለማከራየት እንደ ኢትዮጵያዊ እኩል መብት ያለው መሆኑን ቀደም ሲል በህግ ለዜጎች የተነበሩ ጥበቃዎች ሙሉ ለሙሉ መነሳታቸውን ከዚህ አልፎ በዚህ ረቂቅ መሰረት የተወሰኑ ሀገራት ዜጎች ወይም ዜግነት የሌላቸው የውጭ ሀገር ሰዎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዳይሆኑ ክልከላ የሚመስሉ በረቂቁ የተቀመጡ ቢሆንም በኮሪደር ልማት ስም ዜጎችን በስፋት ሲያፈናቅል የነበረው አገዛዝ ይህን መሰሉ ረቂቅ ለማውጣት ሁኔታዎችን ሲያመቻች እንደነበረና ቀስ በቀስ ዜጎችን በማፈናቀል በምትኩ የውጭ ባለሀብቶችን በመተካት ዜጎች በገዛ ሀገራቸው ባሪያ ሆነው የሚኖሩበትን ሁኔታ ያመቻቻል የሚሉ ወቀሳዎች ሲነሱ መቆየታቸው አይዘነጋም። የጅቡቲ መንግስት ኢትዮጵያንን ጨምሮ በርካታ የአፍሪካ ቀንድ ዜጎችን በህገወጥ ስደተኞች ሽፋን ከአገሩ ማባረር መጀመሩን ተሰማ። የጅቡቲ መንግስትም ከተለያዩ አካላት የቀረቡለትን ማስጠንቀቂያና ተማጽኖ ወደ ጎን በማድረግ ለጊዜው ቁጥራቸው ያልታወቀም ኢትዮጵያንን፣ ሶማሊያና የመናውያንን በጊዜያዊ ማጎሪያ ስፍራዎችም ካከማቸ በኋላም ዛሬ ወደ አገራቸው የማባረር ዘመቻ መጀመሩን ከጅቡቲ የወጡ የተለያዩ መረጃዎችም ገልጸዋል። የአገሪቱን የስደተኞች ህግም ጥሰዋል፣ ህጋዊ ሰነድ አልባ ናቸው በሚል የፕሬዝዳንት ኡስማኤል ኦመር ጉሌህ አስተዳደር በግዛቱ ለአመታት የነበሩ ስደተኞችን በአስቸኳይ ማባረሩ በአገራቸው የደህንነት ዋስትና እጦት የተነሳ አገራቸውን ጥለው ወደ ጅቡቲ የተሰደዱም ተገን ጠያቂዎችን ህይወታቸውን ከድጡ ወደ ማጡ ሊያደርገው ይችላል የሚሉ በርካታ ስጋቶች ቢሰሙም የጅቡቲ መንግስት ግን መጠነ ሰፊ ጸረ ህገወጥ ሰነድ አልባ ስደተኞችን ጠራርጎም ከግዛቱ የማስወጣት እርምጃውን መያያዙም ተሰምቷል። ስደተኞችን በቀላሉ ማባረር ከባድ መሆኑ የሚናገሩ የሰብአዊ መብት ተሟጋቾች በተለይ የእርስ በርስ ጦርነትን መፈናቀልን ሸሽተው ወደ ጅቡቲ የተሰደዱ ስደተኞችን ሁኔታቸውን ሳያመቻቹም የስነ ልቦና መዘጋጀትም ሳይመቻችላቸው በጅምላ ማባረር በቀጣዩ ቀናትና ሳምንታት ትኩረቶች ሁሉ ወደ ጅቡቲ ያዘነብላሉም ተብሎ ይጠበቃል። ምናልባትም በጅቡቲ መንግስት ላይ ዓለም አቀፍና አካባቢም ጫናዎች ወይም ዲፕሎማሲያዊ ጫናዎችም ሊኖሩ እንደሚችሉም ተገምቷል።
አገዛዙ ህዝባዊ ቁጣ ተነስቶ የጫካ ፕሮጀክትን ጨምሮ ፓርኮች ላይ ጉዳት ይደርሳል የሚል ስጋት ላይ ወድቆ ተጨማሪ ሰራዊት አሰማርቷል። ብልጭልጭ ፕሮጀክቶች ቆመው ዛሬም የጤና ባለሙያዎችና የሰራተኞች ጥያቄ እንዲመለስ መምህራንና ሌሎችም ደሞዛቸው እንዲስተካከል ካልተደረገ የጦር ጋጋታ ውጤት አያመጣም የሚሉ አስተያየቶች ተከትለው ቀርበዋል። የአብይ አገዛዝ በህዝብ ላይ ጦርነት መክፈት የአገሪቱን ሀብት በጦርነትና በብልጭልጭ ፕሮጀክቶች እያወደመ ነው የሚሉ ወቀሳዎች የኢትዮጵያ ጤና ባለሙያዎች የዳቦ ጥያቄ ጎልቶ መውጣቱን ተከትሎ በስፋት እየተነሳ ሲሆን ከ49 ሚሊዮን ዶላር በላይ ወጥቶበታል ይባል የነበረው አዲሱ የቤተ መንግስት ግንባታን ተከትሎ አስፈላጊ ከሆነ ይህንኑ ቤተ መንግስት ሸጦ ደሞዛቸው እንዲጨምር ጀዋር መሐመድ የሰጠውን አስተያየት መሰረት ማድረግ ካድሬዎች ተቃውሞ ያቀረቡ ሲሆን በተቃራኒው አገዛዙ ብልጭልጭ ፕሮጀክቶቹ ላይ ጥቃት ይነሳል፣ ህዝባዊ አመጽ ተከትሎ ይመጣል በሚል የራሱ የብልጽግና ፓርቲ ያልተደሰቱ አባላትን ጭምር ፍተሻ እንዲደረግ ተጨማሪ ሰራዊት፣ የፌዴራል ፖሊስ ዩኒፎርም እየተሰጣቸው ፕሮጀክቶቹን እንዲጠብቁ ስምሪት እንደተሰጣቸውና በርከት ያሉ ወታደሮች በእነዚህ ፕሮጀክቶች አካባቢና ፓርኮቹ ላይ መታየት መጀመራቸው ተገልጿል። ጀዋር መሐመድ የአብይ አህመድ የቤተ መንግስቱ አዲሱ ቤተ መንግስት በ15 ቢሊዮን ዶላር የሚገነባ ሲሆን ይህም የኢትዮጵያን ዓመታዊ በጀት ከሆነው 14.6 ቢሊዮን ዶላር ጋር ሲነጻጸር የሚበልጥ መሆኑን ጠቅሷል። ባለፉት 7 ዓመታት ቤተ መንግስቱን ጨምሮ ለብልጭልጭ ፕሮጀክት ቢያንስ 2 ትሪሊዮን ብር ፈሷል በማለት የተለያዩ የጫካ ፕሮጀክትን ጨምሮ መስቀል አደባባይ ፓርክ፣ ዓለም አቀፍ ኮንቬንሽን ማዕከል፣ የአዲስ አበባ ኮሪደር አንደኛ ፌዝ፣ የአዲስ አበባ ከተማ ማስተዳደር ከንቲባ ቢሮ እድሳት፣ ጎርጎራ እንጦጦ ፓርክ፣ ዩኒቲ ፓርክ፣ የወዳጅነት ፓርክ፣ ሳይንስ ሙዚየም፣ አብሮት ላይብረሪን ጨምሮ ከፍተኛ ሀገር ሀብት በእነዚህ ፕሮጀክቶች ላይ መፍሰሱን ዋቢ በማድረግ ጠቅሷል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በበኩላቸው ከመጀመሪያው ጀምሮ የኢትዮጵያ ጤና ባለሙያዎች እንቅስቃሴን ደግፈው አስተያየታቸውን እየሰጡ ሲሆን ጸረ እውቀት ቁማርተኛ ሐኪሞችና ሌሎች የመንግስት ሰራተኞች የዳቦ ጥያቄ የፖለቲካ አጀንዳ ነው በማለት ሊያጭበረብር ይፈልጋል፣ ጉዳዩ የህዝቡ አጀንዳ መሆኑን በማሳየት ውዥንብሩን ማጥራት ያስፈልጋል ሲሉ ድጋፋቸውን ሰጥተዋል። አገዛዙ ጥያቄውን ለማዳፈን የፖለቲካ ጥያቄ ከማለት አልፎ የተለያዩ ታፔላዎችን እየለጠፈ ሲሆን አቶ ታዬ ደንደአ ሐኪሞችን በማስጎሳቆልና ጥያቄያቸውን ባለመመለስ ስራ እንዲያቆሙ ማስገደድ በህዝቡ ህይወትና ጤና ላይ መፍረድ ነው። ራስ ምታትና ጉንፋንን ባንኮክ ሄደው ለሚታከሙ ይህ ጉዳያቸው አይሆንም። መምህራንን በማስራብ ሞራል ማሳጣት ቀጣዩን ትውልድ ማኮላሸት ነው። ልጆቻቸውን አሜሪካና አውሮፓ የሚያስተምሩ ደላሎችና ቄስ ሞገሲዎችን ይህ ሀገራዊ አደጋ አይመለከታቸውም። የጸጥታ ኃይሉን ማስራብና ማጎሳቆል የሀገርን ሰላምና ጸጥታ ለአደጋ በማጋለጥ ስርዓት አልበኝነትን ማስፈን ነው። በብዙ ፓትሮሎች ታጅበውና የሚጠጡ ጉምቱ ባለስልጣናት ይህ አያሳስባቸውም። በአስተዳደር የፍትህ አካላት ሰራተኞችን ማስራብና ማስቸገር፣ ሙስና እንዲስፋፋና ፍትህ እንዲዛባ በተግባር መስራት ነው። ጉዳያቸውን በአንድ ስልክ ለሚያስፈጽሙ ባለጊዜዎች ይህ አጀንዳዊ አይሆንም በማለት የጠቀሱት የቀድሞ ሚኒስትር አቶ ታዬ ደንደአ የሰራተኞችን የዳቦ ጥያቄ በፖለቲካ ሽፋን ማዳፈን አይቻልም። ሁላችንንም ለመከራ የዳረገን ከፍተኛ ዋጋ ግሽበት እንደተጠበቀ ሆኖ የሐኪሞችና የሌሎች ሰራተኞች የዳቦ ጥያቄ እንደ ህዝብ በቀጥታ ይመለከተናል። ለራሳችንና ለሀገራችን ስንል ልንደግፋቸው ይገባል ሲሉ ጥሪ አቅርበዋል። የጤና ባለሙያዎች ንቅናቄን ተከትሎ ለህዝቡና በየደረጃው ለሁሉም አካላት ደግፉን የሚል ጥያቄ ማቅረባቸው አይዘነጋም። የሶማሌላንድ ራስ ገዝ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኤሮም ከ130 በላይ ለሚሆኑ ሀገራት ግዙፉ የዴንማርክ የግንባታም ኩባንያ ከዓለማችን ቢሊዮነሩ ኤለን መስክ ጋር ያለኝን ግንኙነት አቋርጧል አለ። ኩባንያው የቴስላን ቁልፍ መልሶም ሰጠ። ኤለን መስክም ከፕሬዝዳንት ዶናልድ ትራምፕ ጋር ያላቸው ቅርርቦች ዋጋ እያስከፈላቸው መሆኑም ተመለከተ። ቴስጀሪንግ የተሰኘው ግዙፉ የኮንስትራክሽን የግንባታም ተቋም የዓለማችን ቁጥር 1 ከሆኑት ቢሊዮነሩ ኤለን መስክም ከንግዱ ይልቅ ወደ ፖለቲካው አዘንብለዋል በማለት ከቴስላ መኪናዎች ጋር ያለውን የንግድ ስር ማቋረጡንና የቴስላ መኪናዎችን ቁልፍንም ለባለቤቱ ለኤለን መስክም ለማስረከብ መወሰኑን አስታውቋል። የዴንማርኩ ኩባንያ ባወጣው መግለጫ መኪና እንዴት እንደምንነዳ ብቻ ሳይሆን የትኛው መኪና እንደምንነዳም የመወሰን መብት ስላለን የቴስላ ኩባንያ ስሬት የሆኑ መኪናዎችም ቁልፋቸው ለቴስላ ኩባንያ አሳልፈን ሰጥተናል ወይም አስረክበናል። ይህንን ውሳኔ ያደረግነው ቴስላ መኪና መጥፎ በመሆኑ ሳይሆን ቱጃሩ ኤለን መስክ ከቢዝነሱ ወደ ፖለቲካው በማዘንበላቸው ይህንን መሸከም ባለመቻላችን ነው። ከቴስላ ጋር ለነበረን ቆይታም በጣም እናመሰግናለን ብሏል። በአውሮፓ ገበያዎችም የቴስላ መኪናዎችም ሽያጭም እያሽቆለቆለ መምጣቱ የተገለጸ ሲሆን የዴንማርኩ ኩባንያ በቀጣዩ ጥቂት ጊዜያትም ከሽያጭ መቀነስም አኳያ በርካታ የቴስላ
ሰራተኞች ከስራ መባረርና የቴስላ መኪናዎችም ሱቆች የመዘጋት አደጋም ሊከሰትባቸው ወይም ሊያጋጥማቸው ይችላልም ተብሏል። የቴስላ ኩባንያም ከፖለቲከኞች ጋር ወግኗል ያለው የዴኒሹም ግዙፍ ኩባንያም ቴስጀርንግ የቴስላ መኪናዎችን ለባለቤቱ በመመለስ በምትኩም የአውሮፓ ስሬት የሆኑ መኪናዎችን በአማራጭነትም እንደሚጠቀም አስታውቋል። ባለፈው ጥር ወር በዴንማርክ 48.1 ከመቶ ያሽቆለቆለው የቴስላ መኪና ሽያጭ በየካቲት ወር ወደ 53.1 ከመቶ ማሽቆልቆሉም ባለፈው ወር ወደ 65.6 ከመቶ ማሽቆልቆሉም ተገልጿል። ለሶማሌላንድ ራስ ገዝ እውቅና እንዲሰጡ ጥሪ ማቅረባቸውን ገለጹ። ሶማሌላንድ ራስ ገዝም ከሶማሊያ መቃደሾ ነጻነቷን ያወጀችበትን 34ኛ ዓመት ክብረ በዓል ላይ ንግግር ያደረጉት ፕሬዝዳንት አብዱራህማን ጠቅላይ ሚኒስትሮችን ነገስታትንና ኤሚሮችን ጨምሮ ከ130 በላይ ለሚሆኑ የዓለም ሀገራት ለሶማሌላንድ እውቅና እንዲሰጡ የሚጠይቅ የፕሬዝዳንታዊ ደብዳቤ መላካቸውን ገልጸዋል። ክብረ በዓሉ ላይ ለዓለም አቀፍ ማህበረሰብ ለሶማሌላንድ ራስ ገዝ የሀገርነት እውቅና እንዲሰጥ በድጋሚ ጠንካራ ጥሪ ማቅረባቸውን ተዘግቧል። ፕሬዝዳንቱ ኤሮም ኢትዮጵያን፣ የተባበሩት አረብ ኤሚሬትን፣ የእንግሊዝን፣ አሜሪካን፣ ጅቡቲ፣ ታይዋንን፣ ቱርክና ኬንያን ጨምሮ ከሶማሌላንድ ራስ ገዝ ጋር ወዳጅነት ላይ የተመሰረተ ግንኙነትና ትብብር ላላቸው ሀገሮች ምስጋና ማቅረባቸውም ተመልክቷል። የሶማሌላንድ ራስ ገዝ የውጭ ጉዳይ ፖሊሲም በሰላም በጋራ በመከባበርና በገንቢ አጋርነት መርሆ የተመሰረተ መሆኑን ያረጋገጠ ነው ያሉት ፕሬዝዳንቱ በአፍሪካ ቀንድና በቀይ ባህር ላይ ብልጽግናን በማጎልበትና በቀጠናዊ ደህንነት ውስጥም ወሳኝ ሚና ሊጫወትም የሚችል አቅም እንዳለውና ለዚህም ዝግጁነት መኖሩን ፕሬዝዳንቱም አክለዋል። ይህ በዚህ እንዳለ በዋሽንግተን የሶማሌላንድ ራስ ገዝ አምባሳደር በሽር ጎቴዝ ለዋሽንግተን ኤግዛማይነር በሰጡት አስተያየት መቼ እንደሚሆን ቁርጥ ያለ ግምት ባይኖረኝም የአሜሪካ አስተዳደር ለሶማሌላንድ ራስ ገዝ እውቅና ይሰጣል ብዬም ተስፋ አደርጋለሁ። ሶማሌላንድ የተረጋጋች ከመሆኗን በተጨማሪ ለአሜሪካ አስተዳደር ብዙ የምትጠቅም አገር ነች። ለምሳሌ ያህል በኢኮኖሚ፣ በመከላከያ ያልታለበም ወይም ያልወጣም የተፈጥሮ ጋዝ ማዕድናት ለአሜሪካም ልዩ ብልጽግናም ትሰጣለችም ብለዋል። የአሜሪካ የውጭ ጉዳይ መስሪያ ቤት በበኩሉ በሰጠው ምላሽ ለሶማሌላንድ እውቅና መስጠት በሚል ዙሪያ እስካሁን ድረስም ውይይት ወይም ምክክር አለመደረጉን ለዋሽንግተን ኤግዛማይነር ገልጿል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።